ና ይሄንን ፊርማው ለሽሻውን ሰላም ነው። በጣም ነው ወድቅ። ምን ተሰማሽ? በጣም ደስታ ነው ተሰማኝ። ጉባኤው ውስጥ ቢያንስ የሷን ግማሽ የሚያምን ሰው ባገኝ እግዚአብሔር አምላክ አንተ ታውቃለህ ብዬ ልክ ለፈውስ ቅድም በምትጸልይበት ጊዜ እናትየው ኦይል አደረገችላት። ያ ኦይል ከተደረገ በኋላ ያ የሚያማት በዚህ ወንበር ቁጭ ያስደረጋት ያ በሽታ ለቋት የለም የመራኝ ነው የመራኝ። ምን ሆነለት? ፓፓ ወንድማችን ስለሺ ይባላል። ከዚህ በፊት ወደ ህዳር ወር አካባቢ ወደ ሄቨን ኤምባሲ ቸርች መጥቶ ነበር ወንድማችን ስለሺ። እሺ የዛኔም ዘንድሮ ቡና ስራ ይሳካልኛል ብሎ 1 ኪሎ ቡና ይዞ መጥቶ አንተን አጥቶ ነበረ። ግን እዛው ወደ ቸርቹ ውስጥ 5 ኪሎ ቡና ወረወረና ዘርቶ መጣ። 5 ኪሎ ቡና ቤተክርስቲያኑ ላይ ዘርቶ መጣ። ቤተክርስቲያኑ ላይ ዘርቶ መጣ። ዘንድሮ ይሳካልኛል ብሎ አሁን ወንድማችን የ500,000 ብር ትርፋማ ሆኗል። 500,000 ብር 500,000 ብር። ይኸው እልልታ ይኸው እልልታ ይኸው ጩኸቴ ለመድኃኒቴ ይኸው እልልታ ይኸው እልልታ የፈታኝ ነገረኝ ኢየሱስ ነገረኝ ቀሰቀሰኝና ችግር ተሰብሯል። በድል ተነሳና ተፈቶ ዝም የለም ተባርኮ ዝም የለም ይሰማል ጩኸት የዘመናት ታሪክ የታልልታ ለፈታኝ ላዳነኝ ለጌታዬ በሱሌታ ተቀበለ ኢየሱስ። ክብር ለኢየሱስ ይሁን። እሺ ከዛም በላይ ፓፓ ከዛ ስራ ስኬት በኋላ ሁሉም አይቶ ካንተ ጋር ነው መስራት የምንፈልገው እያሉ ዝም ብለው እያመኑት ብር እየሰጡት አሁን አካውንቱ ውስጥ ከ6 ሚሊዮን ብር በላይ አለው። ከ6 ሚሊዮን ብር በላይ አለው። ይኸው እልልታ ይኸው እልልታ ይኸው ጩኸቴ ቀጣይኔ ይርታ ይኸው እልልታ ይኸው እልልታ የፈታኝ ነገረኝ ኢየሱስ ነገረኝ ቀሰቀሰኝና ችግር ተሰብሯል። በድል ተነሳና ተባርኮ ዝም የለም ይታያል እልልታ የዘመናት ታሪክ ወደ ላይ ለፈታኝ ላዳነኝ ለጌታዬ ጩኸት እልልታ። ሰምታችሁታል። አሁን አካውንት ውስጥ ከ6 ሚሊዮን ብር በላይ አለ። አሁን እዚሁ ለምን እዚህ ጠሯችሁ? ይሄን ሁሉ ተአምራት የሰማችሁት እዚህ ቦታ ላይ ነው አይደል? ያ ማለት እዚህ ቦታ ላይ እየሰራ ያለ መንፈስ አለ። እዚህ ቦታ ላይ የእግዚአብሔር መላእክት አሉ። አካውንት ውስጥ ከ6 ሚሊዮን ብር በላይ አለ። ከ6 ሚሊዮን ብር በላይ አለ። ከዛ በላይ የሚገርመው ፓፓ ዛሬም ይሳካልኛል ይሰራል ይሄ ቅባት አለና የእቁብ እጣ የሚወጣበት ቀን ነበር ዛሬ። ዘይቱን ቀባባና ወንድማችን ወጥቶለት የማያውቀው የ70,000 ብር እቁብ ዛሬ ናናው ስር ተባለ። የስንት ብር? የ70,000 ብር እቁብ ደረሰው። ዛሬም እቁብ ደረሰ። ዛሬም ከትላንቱ ዛሬ ህይወት ያምሮበታል። ለቅሶ ማታ ነበረ አሁን ደስታ ሆኗል። ውድቀትን ሽንፈቴን ለሚፈልገው ሄዳችሁ ንገሩት ወደ ላይ ዘንድሮማ ዘመን መጥቶልኛል ዘመን መጥቶልኛል አሁንማ ዘመን መጥቶልኛል ዘመን እቶት ለሱ ሲመሽበት ለኔ ንጋት ሆኗል ለኔ ንጋት ሆኗል ለኔ ንጋት ሆኗል። ያስለቀሰኝ ጠላት አሁን ግን አልቅሷል። ጨለማዬ በርቶ ዘንድሮማ ዘመን መጥቶልኛል ዘመን መጥቶልኛል አሁንማ ዘመን መጥቶልኛል። ጩኸት ልልታ ኢየሱስ ይችላል። አሁን 6 ሚሊዮን ብር አካውንት ውስጥ አለ። አዎ ለስራ በሆረፋ ነው ብር የምገባ። ከዛ በሆረፋ ነው የምገባ። ዝም ብሎ ይገባል። በቃ ያስገባሉ። ቡና ግዛ እያሉ 5 ሚሊዮን 6 ሚሊዮን ያስገባሉ። ዝም ብሎ ያስገባሉ። ግዛ እያሉ ዝም ብለው።
ከዚህ በኋላ ያንተ ፋይናንሻል ነገር ተቀይሯል። አሜን። አዲስ ነገር ባንተ ፋይናንስ ላይ ሆኗል። አሜን። ከዚህ በኋላ በሮችን አስከፍቻለሁ። አሜን። በኃይል ትለመልማለህ፣ 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 ትለመልማለህ። አሜን። ነገሮች ተከፋፍተዋል። አሜን። ቡናውን አምጥተህ የደፋው መቼ ነበር? ህዳር ወር ላይ። አሁን ምን ላይ? ሳውዝ አፍሪካ ነበር ያኔ። አዎ ህዳር ወር። አሁን ስንተኛ ወር ነው ያለነው? 7ኛ ወር። በ4 ወር ውስጥ ነው 6 ሚሊዮን ብር አካውንት ውስጥ ያለው። አዎ በ4 ወር ውስጥ በ4 ወር ውስጥ የሆነ ሰው ፋይናንስ በሚቀጥሉት ወራት ሲቀየር አይቻልም። ያና ከ4 ወር በፊት 5 ኪሎ ቡና መጥቶ ቤተክርስቲያኒቱ ላይ ዘራ። አሁን በ4 ወር ውስጥ 6 ሚሊዮን ብር አለው። ከዚህ በኋላ ነገሮችን አስከፍቻለሁ በኢየሱስ ስም። ነብይ ማለት እሱ ሲናገር እግዚአብሔር ያፉን ቃል የሚያጸናለት ማለት ነው። 24 ሰዓት እየለፈለፈ የሚውል ማለት አይደለም። እሱ ሲናገር እግዚአብሔር ካፉ ቃል ጋር የሚሰራ ማለት ነው። የእናንተ ፋይናንስ ሲቀየር አይቻለሁ። የእናንተ ጤንነት ሲቀየር አይቻለሁ። አይቻለሁ። ይችላል። ምን ሆነ ነብይ? አሁንም አምላክ አነጋጋሪ ተአምራት እየሰራ ነው ያለው። ይሄ ወንድማችን ዘላለም ይባላል። እሺ ከዚህ በፊት ብዙ ስራ ይሰራል፣ ምንም ነገር አይከናወንለትም ነበር። አካውንት ውስጥ 50 ብር ብቻ ነው የነበረው። 50 ብር ብቻ ነው የነበረው። ከዛ በኋላ ውስጥ ያሳስበውና ይሄንን ዘር ማዝረት አለብኝ ብሎ 1166 ላይ ያቺ 50 ብር ዘር ይዘራል። 50 ብሩን ዘር ይዘራል። አሁን በዛ ሰርቶ በማያውቀው በሳምንት ውስጥ 30 ምናምን ሺህ ብር ሰራ። 30 ሺህ ብር ሰራ። ክብር አለኝ ክብር እጆች ከፊሉና ክብር አለኝ ለአንተ የሚገባ መቅደስ የሚገባ ጩኸት አለኝ። ሰው ፊትን ያያል ቁመትን እግዚአብሔር ከጠራው በቂ ነው። ዳዊት በአዲሱ ኪዳን ወጥቶ መርጦኛል። መስለን የሚችል ከኔ ጋር ሃሌሉያ ልቤም እንዴ ይለኛል። ኧረ ተነስ እልል በል ጩህለት ዝለልለት። አመልክሃለሁ ጌታዬ አመልክሃለሁ እልልታ ጭብጨባ ጩኸት። ነቢይ ተአምራቱ በዚህ አላቋረጠም። አሁን ቅርብ ሰዓት ነው ከስራ የመጣው። በዛሬ ቀን ብቻ 15 ሺህ ብር ሰርቶ ነው የመጣው። 15 ሺህ ብር ሰርቶ ነው የመጣው። ክብር አለኝ ሞገስ አለኝ ክብር አለኝ እጆች ለአንተ የሚገባ መቅደስ የሚገባ ክብር አለኝ ቀጣይ ነን የሚሉት ሰው ፊትን ያያል ቁመትን እግዚአብሔር ከጠራው በቂ ነው። ዳዊት የመራኝ ሞተር ገዝቶ ከዛ በኋላ ይሸጣል። ለሰው ሞተር ይገዛል፣ ከዛ ይሸጣል። ሞተር ገዝቶ ከሳምንት በላይ ረጅም ጊዜ እሱ እጅ ላይ ይቀመጥበት ነበር። ይሄ ወንድማችን እዚህ ጠዋት መጥቶ ነበር 6 ሰዓት ላይ ይሄንን አኖይንቲንግ ኦይል ከዚህ ወሰደ። አኖይንቲንግ ኦይል ወሰደ። ይሄንን አኖይንቲንግ ኦይል ከወሰደ በኋላ አኖይንቲንግ ኦይሉን ተቀባ። ከዚህ እንደወጣ 195 ሺህ ብር ሞተር ገዛ። 195 ሺህ ብር ና ሲለኝ ራሱን ተማምኖ በውሃው ላይ ይህንን 195 ሺህ ብር ከሰው ላይ አዲስ ሞተር ገዛ። 6 ሰዓት አኖይንቲንግ ኦይሉን ወሰደ። ዛሬ እሺ 195 ሺህ ብር ሞተር ገዛ። ዛሬ በሰዓታት ልዩነት ውስጥ 207 ሺህ ብር መልሶ ያንን ሞተር አትርፎ ሸጠው። 195 ሺህ ገዝቶ 207 ሸጠ። 207 ሺህ ብር። ይኸው እልልታ ይኸው ጩኸቴ ለመድኃኒቴ የፈታኝ ነገረኝ ኢየሱስ ነገረኝ ቀሰቀሰኝና ችግር ተሰብሯል በፊት ተነሳና ተባርኮ ዝም የለም ይታያል ጭፈራ የዘመናት ታሪክ
እልልታ እልልታ ጭብጨባ አባቴ ይህንን ቅባት ተቀብቶ ሄደ 195,000 ብር ገዛው 12,000 ብር አትርፎ መልሶ በሰዓታት ልዩነት ውስጥ መልሶ ሸጠው። ሰምታችሁታል። ቀደም አኖይንቲንግ ኦይልን ስትወስዱ ነገ ምስክርነት አመጣላችሁ አላልኩም፣ ዛሬ ነው ያልኩት። ወሰደው በ195,000 ብር ዛሬውን ሞተር ገዛ። ዛሬውን በ207,000 ብር ሸጠው። ተረኛ ማን ነው? እኔ ነኝ። ስንት ሰዓት ላይ ሞተሩን ገዛ? ወደ 10 ሰዓት አካባቢ። በስንት ብር? 195,000። አኖይንቲንግ ኦይልን ወስደ? አዎ። ስንት ብር ሽጠው መጣ? 207። ይሄ ሁሉ በ4 ሰዓት ነው የሆነው። አዎ አዎ። ይሄንን ጌታ ምን ትለዋለህ? በጣም እወድሃለሁ፣ አመሰግናለሁ። አመስግኑልኝ። ኢየሱስ በዚህ አለ፣ ኢየሱስ በዚህ አለ፣ ኢየሱስ በዚህ አለ። የናዝሬቱ ኢየሱስ በዚህ አለ። አሜን። ከዚህ በኋላ ያንተ ነገር እንዲበዛ ጸልያለሁ። አሜን። ያንተ ነገር በኃይል ሰፋ። አሜን። ከዚህ ሰዓት ጀምሮ መስፋፋት ሆኖልሃል። አሜን። በረከትህን አስለቅቄያለሁ። አሜን። በረከትህን አስለቅቄያለሁ። አሜን። በረከትህ ተለቋል። አሜን። በረከትህ ተለቋል። አሜን። በኢየሱስ ስም ኃይል ተለቋል። አሜን። የመራኝ ነው የመራኝ። እሺ አባቴ አሁን ነው ታምራት የሆነው። እሺ እጅግ በጣም የሚደንቅ ነው። መልካሙ ይባላል። ከኦናጎ ከተማ ለዊኬንድ ትምህርት ነው እዚህ የመጣው። ለዊኬንድ ትምህርት ነው የመጣው። ለዊኬንድ ትምህርት ነው የመጣው። ለትምህርት በመጣበት ይህንን ፕሮግራም ሳልካፈል አልሄድም ብሎ ለፕሮግራሙን ለመካፈል ነው የመጣው። ከኦናጎ ከተማ ነው የመጣው። እሺ አባቴ አሁን አንተ በምትጸልይበት ሰዓት ስልኮቻችሁን ወደ ላይ ከፍ አድርጉ። እግዚአብሔር ፋይናንሻል ታምራትን ያደርጋል ብለህ በምትጸልይበት ሰዓት ስልኩን ወደ ላይ ከፍ አድርገው ነበረ። ጸልየ እንደጨረስ አሁን ቼክ ማድረግ ጀምሩ በምትልበት ሰዓት ቼክ ማድረግ ጀመረ። አካውንት ውስጥ 544 ብር ብቻ ነበር የነበረው። 544 ብር ብቻ ነበር የነበረው። አሁን ቼክ በሚያደርግበት ሰዓት አካውንት ውስጥ 5544 ብር። አሁን ዘንድሮማ ዘመን መጥቶልኛል፣ ዘመን መጥቶልኛል። አሁንማ ዘመን መጥቶልኛል፣ ዘመን መጥቶልኛል። ለሱ ሲመሽበት ለኔ ንጋት ሆኗል፣ ለኔ ንጋት ሆኗል፣ ለኔ ንጋት ሆኗል። ያስለቀሰኝ ጠላት አሁን ግን አልቅሷል። ጨለማዬ በርቶ ወደ ላይ ዘንድሮማ ዘመን መጥቶልኛል፣ ዘመን መጥቶልኛል። አሁንማ ዘመን መጥቶልኛል፣ ዘመን መጥቶልኛል። እንዲህ አልነበረም ባለፉት ዘመናት የእኛ ቤት ሲፈተሽ የመከራው ብዛት የፈረሰው ቅጥር በኢየሱስ ታድሶ ዛሬም ይዘመራል ከደሙ ታጥሶ። ዘንድሮማ ዘመን መጥቶልኛል፣ አሁንማ ዘመን መጥቶልኛል። ጩኸት እልልታ አባቴ እሺ ይሄ 5,000 ብር በምን ይግባ እንዴት ይግባ ምንም የማውቀው ነገር የለም አለ። አሁን አንተ ቼክ በአርግ በምትልበት ሰዓት አባቴ ቼክ አደረገ። 5,000 ብሩ ገብቷል። ከየት ነው የገባው? ከየት ነው የገባው? ከየት እንደገባ አላቅም። ውስጡ 544 ብር እንደነበረ ነው የማውቀው። ከዛን አካውንቱን ገብቼ ቼክ ሳደርገው 5,000 ብር ተጨማሪ እንዳለ ነው ያወቅኩት። ከየት እንደገባ ማን ያስገባው? ማንም አላስገባም። ገብቼ ሲያ 5,544 ብር አካባቢ አለ። ኢየሱስ በዚህ አለ። አሜን። በረንብ ስሙኝ። እዚህ መጽሐፍ ቅዱስ ውስጥ ያሉ የእምነት አባቶች በሙሉ ከአብርሃም ጀምሮ አብርሃም ባለጸጋ ነው፣ ይስሐቅ ባለጸጋ ነው፣ ያዕቆብ ባለጸጋ ነው፣ ዳዊት ባለጸጋ ነው፣ ሰለሞን ባለጸጋ ነው። እኛን የሰበኩ ሰዎች ናቸው አሳስተው የሰበኩን። ሁሉም የመጽሐፍ ቅዱስ የእምነት አባቶች በሙሉ ባለጸጋ ናቸው። አንተም ደግሞ ከዚህ በኋላ ትበለጽጋለህ። ኦ የስ እግዚአብሔር በምድር ሀብት ያበለጽጋል። አሜን አሜን። በምድር ሀብት ያበለጽግሻል። አሜን። ወሰርኩ። ድሃሁን የሚል ወንጌል የለም። ከኔ ጋር ናችሁ? የለም 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 በሉ። የለም የለም። አምላክ ያበለጽጋቸዋል፣ አሜን ያሰፋቸዋል። ከዚህ ሰዓት ጀምሮ ነገሮች ጨመሩ። አሜን። መለቀቅ ሆኖልሃል በኢየሱስ ስም። አሜን። የመራኝ ነው የመራኝ። ምን ሆነላት? አባቴ ውድነሽ ትባላለች። ከሐዋሳ ድረስ ለዚህ ምስክርነት ነው የመጣችው። ከሐዋሳ ድረስ የዛሬ
20 ዓመት ባለቤቷ በውትድርና ይሰራ ነበር። ከውትድርና ስራው አቁሞ ምንም ብር አልነበረው፣ ምንም እንቅስቃሴ አልነበረውም። ቤተሰቡን የምታስተዳድረው እሷ ነበረ። የዛሬ 3 ወር በሄቨን ኤምባሲ የቤተ ክርስቲያን አካውንት ውስጥ 1166 ላይ ለምን ዘር አልዘራም ማለና ያለውን ብር ዜሮ አድርጎ ባለቤቷ ለስንት ዓመት ነው የጠፋው? 20 ዓመት ሙሉ ወታደር ቤት ሰርቶ 3 ዓመት ሙሉ ግን ስራ የለውም። ምንም አይነት ገንዘብ የለውም። የሚተዳደሩበት ነገር የላቸውም። በጣም ግራ ገብቶት ይሄ ነብይ ላይ 1166 ላይ መዝራት አለብኝ ብሎ በቲቪ ቻናል እያየ 1000 ብር ዘራ። ልክ ያን ዘር እንደዘራ 12000 ብር ደሞዝተኛ ሆኖ አሁን ስራ ተቀጠረ። 12000 ደሞዝተኛ 12000 ብር ደሞዝተኛ። ይህን ምስክርነት እመሰክራለሁ ብላ 2 ልጆቼን ጥዬ ነው የመጣሁት። ለዚህ ብዬ ነው ከሐዋሳ ድረስ የመጣሁት አለች። ምንድን ነው የሆነው? ባለቤቴ እንትን ነበረ ወታደር ማለት ነው። 20 ዓመት ምናምን ሰርቶ 2015 መጣና በቃ እዚህ ስራ አጣን ማለት ነው። ሐዋሳ ነው የምንኖረው። የግል ነበረም ብዙም እንትን አላለም፣ አቆመን። በቃ ምንም ያለውም ስራ ሞክረን በቃ ምንም በብርም በዘመድም አጣን ማለት ነው መጨረሻ ማለት ነው። ከዛ በቃ የኔ ኤምባሲ እያየን ይሄ ነገር ለምን ያላስገባም ብሎ በቃ 1000 ብር አስገባ ማለት ነው። 15 ቀን ሳይደርስ ተደውሎ ተጠራ። ዝም ብሎ ያስገባው ዶክተር በ15ኛው ቀን በቃ ተጠራ። ወዲያውኑ ስልጠና ተሰጠ። ወዲያውኑ በቃ ስራ ተቀጠረ። ምንም በቃ አሁን 3 ወር ልሞላ ነው። በቃ በስንት ብር? 12000 ብር ነው የሚፈርሙት። በቃ ከዛ ይገርማል ማለት ነው። ያንተ አምላክ ትልቅ ነው። ሃሌሉያ። አሁን ለዚህ ብዬ ነው የመጣሁት። ገና ትንሽ ህፃን ያለችኝ ከሐዋሳ 1 ዓመት 4 ወር ነች ገና። በቃ ለዚህ ብዬ በቃ እናንተ ማየት አለብኝ ብዬ ነው የመጣሁት። በቃ በናፍቆት ስለጠበኩኝ ማለት ነው። በጣም ደስ ብሎኛል ስላገኘው። ክብር ለኢየሱስ ይሁን። አሜን። ስሚኝ፣ መንፈስ ቅዱስ ምን እንዳሳየ ልንገርሽ። መሬት አይቻለሁ። ባዶ መሬት፣ ምንም አልሰራችሁበትም። እግዚአብሔር ለሱ የሚሆን ፋይናንስ ይሰጣቸው አይቻል። አሜን። አንድ ተራራ አካባቢ ይሄ በተራራ ቦታ የሚጠራ ምንድነው ቦታው ስሙ? ተራራ ከገበያ በላይ በኩል ነው። በቃ የሆነ ተራራ ምናምን ያለበት ልክ ነኝ አይደል? እዛ አካባቢ ያለ መሬት ነው። ባዶ ነው። ለመስራት እጅ አጥሯቸዋል። ፋይናንሱ ከዚህ ሰዓት ጀምሮ ተለቋል። ስትሰሩት አይቻለሁ። ስትሰሩት አይቻለሁ። እግዚአብሔር አምላኬ ቤት ይሰጥሻል። ከዚህ በኋላ ነገራችሁን አስከፍቻለሁ። ምን እንደምታደርጉት ግራ ገብቷችሁ ገንዘብ አጥሯችሁ ቁጭ ብሏል። ከዚህ በኋላ ተከፍቷል። ተባረኪ። ቀጣይ ተረኛ ማን ነው? የመራኝ ነው የመራኝ። ምንድነው የሆነው? አባቴ እጅግ በጣም የሚደንቅ ነው። የሚደንቅ ተአምራት ነው ለወንድማችን የሆነው። ተከስተ ይባላል። ከአማሮ ኬላ ነው የመጣው። 2016 ላይ ከ190 ሺህ ብር በላይ እዳ ውስጥ ወድቆ ነበረ። 190 ሺህ? አዎ፣ ከ190 ሺህ ብር በላይ እዳ ላይ ነበር የነበረው። እጅግ በጣም የሚደንቅ ነው አባቴ። እዳ ላይ እያለ የሱ ጓደኛ ከሄቨን ኤምባሲ ቸርች አባቴ አንተ የጸለይክበትን አኖይንቲንግ ኦይል ይዞለት መጥቶ ነበረ። ያንን አኖይንቲንግ ኦይል ከጓደኛው ተቀበለ። ያንን አኖይንቲንግ ኦይል 2017 መግቢያ ላይ ወደ ስራ ስፍራ ወደ ንግድ በሚሄድበት ሰዓት ሻንጣው ላይ ያንን አኖይንቲንግ ኦይል ይቀባል። እጁ ላይ ያንን አኖይንቲንግ ኦይል ይቀባል። ከ190 ሺህ ብር በላይ እዳ የነበረበት ሰው ነው። እጅግ በጣም የሚደንቅ ነው። አኖይንቲንግ ኦይሉን ከተቀባ በኋላ አንድ ባለሀብት ብቻው ከ10 ሚሊዮን ብር በላይ አካውንት ውስጥ አስገባለሁ። ከ10 ሚሊዮን አንድ ሰው እመሰክራለሁ ጌታ ማዳንህን፣ አንተ ድንቅ አድራጊ ልዩ መሆንህን፣ እጆች ከሚያስፈራው ወጀብ ስንቱን አድነሃል። ማዕበሉን ጸጥ አድርገህ በድል ያመለጠ ሰው ብቻ ያመለጡብህ ስላንተ ስላንተ ይናገራሉ። ከሞት ዳኖ ስላንተ ስላንተ ያመለጣችሁ ከፍ ያድርግና ያመለጡብህ ስላንተ ስላንተ ይናገራሉ። ከሞት ዳኖ ስላንተ ስላንተ ወደ ላይ ከነገራ መዳኛ ነህ ጌታ መዳኛ ነህ መዳኛ ነህ ኢየሱስ ጩኸት 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 ማምለጫ ነህ ጌታ ማምለጫ ነህ ማምለጫ ነህ ኢየሱስ ጩኸት ይልልታ አባቴ። እሺ ከ10 ሚሊዮን ብር በላይ ወደ 12 ሚሊዮን ብር ይጠጋል አለ። ያ ሰው አስገባልኝ አካውንቴ ላይ አለ። በዛ ብር
የማዕድን ስራ ጀመርኩኝ። የማዕድን እገዛለሁ። የቡና ንግድ ጀመርኩኝ አለ። መርጅን እየገዛውኝ የቡና ንግድ ጀመርኩኝ አለ። በዛ ምክንያት ከ500 ሺህ ብር በላይ ሰራሁኝ። እዳይን ሁሉ ከፈልኩኝ። እግዚአብሔር ታምራት አደረገልኛል። ሰምታችሁታል? ባይዘዌ 190 ሺህ ብር በላይ እዳ ነበረበት። አኖይንቲንግ ኦይል የወሰደ የፕሮፌት ሚራክል አምላክ እርዳኝ እያለ ተቀባ። አንድ ባለሀብት 12 ሚሊዮን ብር አካውንት ውስጥ አስገባለት። ምንድነው የተፈጠረው? የሆነውን ነገር ለሆነልኝ ነገር ከኔ ጋር እስቲ አንድ አመስግኑልኝ ወዳጆች። የሚገርም ታምራት ነው ለኔና ለቤቴ የሆነልኝ። በ2016 በዕዳ ሁሉ ተይዤ እየሰራው ያለ በዕዳ ሁሉ ተይዤ ከቤት አልወጣም ነበር። ከቤት አልወጣም ነበር። ሁሉ መልኬ ሁሉ ተቀይሮ ተከስተ የጠፋ የሚል ብዙ ወዳጆች ነበሩ። እኔ ግን 2017 ላይ አንድ ነገር መጣ። ጅማ ከሚባል ከማይድን አንድ ጓደኛ ስመጣ ሄቨን ቲቪ ሄቨን ኤምባሲ ገብቼ ነው መጣው አለ። ለኔ እባክህ አኖይንቲንግ ኦይል ለኔ ይዘህልና አልኩ። ጓደኛህን ብር ሲያንስ ጨምሮ ይዞ መጣ። ያችን አኖይንቲንግ ኦይል ዴይ ቱ ዴይ በየቀኑ ቤቴ ላይ ቀባለሁ። 2017 መግቢያ ላይ ሻንጣዎችን አዘጋጀው። ብር ማስገባበትን አዘጋጀውና ባዶ ሻንጣን ቀባውና ባለሀብቶቹ ተከስተ ማለት ጀመሩ። ባለሀብቶቹ ስምህ መጥራት ጀመሩ። ለኔ ትገዛለህ ቡና፣ ለኔ ትገዛለህ ማለት ጀመሩና አንድ የኔ ዘመድ አለ እና ጎቴ ቡና ሳይት ያለው 12 ሚሊዮን ብር በላይ ነው ለኔ ያስገባልኝ። ተከስተ ግዛ አለ ተሯሯጭ አካውንት ላይ ያስገባልህ። ለኔ በአንድ ቀን አይደለም ያስገባ፣ በየቀን እያስገባ ነው። ደምሬ 12000 ቤት 12 ሚሊዮን ይሆነው። ከዛ በኋላ በየሰኞ ወጣለሁ ገዛለሁ። ሰኞ ሲወጣ እጄን ቀብቼ ሻንጣን ቀብቼ ጌታ ሆይ ከዕዳ ነፃ አውጣኝ የሚል ነገር ነው ተናግሬ የምወጣው። ማክሰኞም ገበያ ነው፣ ማክሰኞም በተመሳሳይ ሮብም ገበያ ነው በተመሳሳይ። እስከ ቅዳሜ ያለው ነገር እየቀባው ዘይቷ ልታልቅ ስል ውሃ ጨምራለሁ። ውሃ በእምነት ጨምሬ ቀባለሁ። ከዕዳ ነፃ ወጥቼ ከ190 ሺህ ብር በላይ የሰውን ዕዳ ከፍዬ ለሰዎች ገና እየኖርኩ ነው። ከዛ በኋላ ዕዳ ተከፈለ። ዕዳ የተከፈለ እንደ 2016 በኔ ላይ እንዳይቆጥር ብዬ ሄጄ ሳሰራ ሂሳቡን ከ500 ሺህ ብር በላይ ትርፋማ ሆኛለሁ። ከኔ ጋር ፈጣሪን አመስግኑልኝ። ከ500 ሺህ ብር በላይ ትርፋማ ሆናል። ትርፋማ ሆኛለሁ። ቀጥሏል። ቀጣይ ማን ነው? እኔ ነኝ። አሁን ያንተ ፋይናንስ ተቀይሯል። ሁለመና ተቀይሯል። ይሄን ጌታ ምን ትለዋለህ? ይሄን ጌታ ምንም ቃላት የለኝም፣ ምለውን ቃላት የለኝም። ያጥረኛል፣ ቃላት ያጥረሃል። ከዚህ በኋላ ያንተ ነገር ተከፋፍቷል። አሜን። ፍሬያማ ነህ። አሜን። በኢየሱስ ሰማይ ተከፋፍቷል። አሜን። ቻው። የመራኝ እሺ አባቴ እቺ ብላቴና በጣም ነው የምትደንቀው። ዮሐና ትባላለች። በትምህርት ቤት ውስጥ በጣም መማር ከበዳት። ማን ነው ስሟ? ዮሐና ትባላለች። እሺ 2 ወር ሆኗታል በዚህ ህመም እና ጓደኞቿ ሲጫወቱ ምንም አይነት ጨዋታ መጫወት አትችልም። ቁጭ ብላ ነበረ የምታየው። የሄቨን ኤምባሲን አካውንት ከቴሌቪዥን ላይ አየችና እናቷን አስጨንቃ ዘር መዝራት ፈልጋለሁ እዚህ ነብይ ላይ አካውንቱን ይዣለሁ። እሷ ራሷ ሄደች 600 ብር ተቀበለች። 600 ብር ዘርታ መጣች። የዛሬ ሳምንት ቀጥሎም ወሰደች 300 ብር ዘርታ መጣች። ዛሬ እዚህ ፕሮግራም ላይ እናትየውም አኖይንቲንግ ኦይል ዘርታ ያዘች። ልክ ለፈውስ ቅድም በምትጸልይበት ጊዜ እናትየው ኦይል አደረገችላት። ያ ኦይል ከተደረገ በኋላ ያ የሚያማት በዚህ ወንበር ቁጭ ያስደረጋት ያ በሽታ ለቋት ሄደ። የለም የርበቤ ያርፈቤ የርበቤ ያርፈቤ የርበቤ ያርፈቤ የርበቤ ያርፍ የታደልታ አናዮ 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 ድገሙት እስኪ የርበቤ ያርፈቤ የርበቤ ያርፈቤ እጆች ከፊሉና የርበቤ
የበበ ያርፈበ የበበ ያርፈበ የበበ ያርፈበ የበበ ሁሉም ሰው ሆነ አናየው አናየው ጩኸ አናየው ወይ ወይ ጩኸት ልልፈለጌታ ነይ እናቴ ነይ። ይችላል ኢየሱስ። እያያችኋት ነው እንዴት እያለቀሰች እንዳለች። የናዝሬቱ ኢየሱስ ከስቃይና ከለቅሶ ይገላግላል። እናቴ ምን ተሰማሽ? እኔ በጣም ነው ደስ ያለኝ። እግዚአብሔር ይመስገን። በእውነት በጣም ነው የምወድህ። በቤቴ ቴሌቪዥን ሳይ ካንተ ቻናል ውጪ አይከፈትም። እግዚአብሔር ስሙ የተመሰገነ ይሁን። እኔ በጣም ትልቅ ቦታ አለኝ ላንተ። በእውነት እቺ ብላቴና የ6ኛ ክፍል ተማሪ ናት። በጣም እጨነቃለሁኝ። በጣም እኔ ራሴ ታመማለሁ። ስለምሆነው ነገር ራሱ አላቅም። ጭንቀቴን ለማን ነው የምነግረው? ለእግዚአብሔር ለሱ። ያንተ ቴሌቪዥን ሲከፈት እንዲህ አጎንብሼ ነው በቃ የምቀመጠውና ማመልከው እና እግዚአብሔር ይመስገን። እቺ ብላቴና በትምህርት ቤት ልጆች ሲጫወቱ አትጫወትም። 1-2 ወር ሆኗታል። በጣም ትልቅ ሐኪም ቤት ውሰጂን ትላለች። መውሰድ ከባድ ነው። እውነት እኔ አውቃለሁኝ። አንተም ልታቅ ትችላለህ። እግዚአብሔር ያውቃል። እኔ አሁን ስንት አመቷ ነው? 12 አመቷ። 12 አመቷ የ6ኛ ክፍል ተማሪ ናት። አዎ ልቤን ያመኛል ወጋኝ ብላ ነው በቃ እንዲህ የምትተኛው እና ምን ላድርጋት ብዬ ነበረ። ጌታ ኢየሱስ ክርስቶስ ደርሶልኛል። አሁን ምን ተሰማሽ የኔ እናት? በጣም ደስ ብሎኛል እና አንድ ነገር መናገር ፈልጋለሁ። እሺ ትምህርት ቤት ከ1 እስከ 3 ዘንድሮ ሁሌ መጨረሻኛ ነው ሞተው ከ36 ተማሪ 36ኛ እና ዘንድሮ አመት ከ1 እስከ 3 ወጣለሁ ብዬ ከልጆች ጋር 10 ብር አስይዤ ነው የመጣሁት። እግዚአብሔር ምስክሬ ነው። ከልጆች ጋር 10 ብር አስይዘሽ ነው የመጣሽው? ብር አስይዤ ከዛ ወዲህ ከ1 እስከ 3 ከወጣሽ እኛ ሁላችንም እንሸልምሻለን። እስቲ መጀመሪያ አንቺ ውጪ የኔ ጠንቋይ አንተን ብለሻል እንዴ ቀጥረሻል እንዴ ብለው ሲሉኝ እኔ ጠንቋይ ቀጥረሻል ወይ ያሉሽ? ቀጥረሻል ወይ ሲሉኝ እኔ እግዚአብሔር ትልቁን ነው ያስኩት ብዬ ነው ያልኩት። እኔ ትልቁ እግዚአብሔር ነው ያስኩት አለቻቸው። እዚህ ጉባኤ ውስጥ ቢያንስ የእሷን ግማሽ የሚያምን ሰው ባገኝ እንድትቀባኝ ፈልጋለሁ። በቃ ለህዝቡ ትውልድ መሆን ፈልጋለሁ። አንድ ኢትዮጵያን በቃ የት ነው የምትኖሩት? ተፈሪኬላ። ተፈሪኬላ እዚህ ጋር? አዎ። ነይ እናቴ ተንበረከኪና ልጸልይልሽ። 10 ብሩ እንዳትበይ ጸልይልሻለሁ። እንዳትበላ እንጸልይላት አይደለ? አእምሮሽ በኢየሱስ ስም ኃይል የተከፈተ ነው። ከዚህ በኋላ አእምሮሽን ባርኬያለሁ። ፍሬያማ ነሽ። የትኛውም ጨለማ አንቺንና ዘሮችሽን ለቆ ሄዷል። ከዚህ ሰዓት ጀምሮ ሞገስን በህይወትሽ ላይ ጠራው። ሞገስ በህይወትሽ ላይ ሆኗል። በቤተሰቦችሽም ህይወት ላይ ሞገስ ሆኗል። እግዚአብሔር የእናንተን ታሪክ ቀየረ። እንባችሁን አበሰው። ከዚህ በኋላ ለበረከቶሽ በኢየሱስ ስም ተነሺ። ይሄ የሞገስ ቅባት ነው። ውሰጂው። የበበ ያርፈበ የበበ ያርፈበ የበበ ያርፈበ የበበ ያርፍ ሁሉም ሰው ወለላ አናየው 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 ደስ ብሎኛል ውድዬ ምን ጎደለብኝ ያንተ ልጅ ሆኜ ሁሉ ሙሉ
ኢየሱስ በዚህ አለ። የናዝሬቱ ኢየሱስ በዚህ አለ። እጃችሁን ከፍ አድርጉ። ጌታ ኢየሱስ በል። በዚህች ስቴዲየም ላይ በዚህች ከተማ ላይ ስላደረከው ተአምራት ሁሉ አመሰግናለሁ። አሁንም በእኔ ሕይወት ስለሚሆን ስለማይቋረጥ አመሰግናለሁ። የመራኝ ነው የመራኝ። ክብር ለኢየሱስ ይሁን። አቶ ጌታቸው ትናንትና ፕሮፌት ሚራክል ብቻህን ላገኝ እፈልጋለሁ ብለው ቢሮ መጥተው ነበር። እኔ ጋር ያለውበት ድረስ መጥተው አግኝቻቸው ነበር። ከዛ የልጃቸው ጉዳይ ያስጨንቋቸው ነበር። ትክክል ነው። የልጃቸው ጉዳይ ያስጨንቋቸው ነበር። ለልጃቸው ጸለይ። አሁን ልጆት የምን ሀገር ቪዛ ነው ያገኘው? አሜሪካ። የአሜሪካ ትናንትና ነው የተጸለየው። ዛሬ ልጃቸው ኤምባሲ ገባ። የአሜሪካ ቪዛ አልፋል ተባለ። በ24 ሰዓት ውስጥ ተአምራት ሆነ። እዚህ ከተማ ውስጥ እግዚአብሔር በጣም ከሚያበለጽጋቸው የዚህን ከተማ ፋይናንስ ከሚቆጣጠሩ ሰዎች መካከል አንዱ ያደርጋል። አሜን። የዚህችን ከተማ ፋይናንስ ከሚቆጣጠሩ ሰዎች መካከል አንዱ ያደርጋል። አሜን። እግዚአብሔር ይሄንን እያሳየኝ ህንፃዎችን ያሳየኛል፣ ትልልቅ ድርጅቶችን ያሳየኛል፣ እርሻዎችን ያሳየኛል፣ ቡናዎችን ያለው እግዚአብሔር በኃይል አበለጽገዋለሁ አለ። በኃይል የሱን በር ከፍታለሁ አለ። በኃይል የሱ ፋይናንሻል በርን ከፍታለሁ አለ። ተከፈተ በሉ። ተከፈተ። አሜን። የሱን ፋይናንሻል በር በኃይል ከፍታለሁ ብሎኛል። ከዚህ በኋላ የልጆችን አምሮ ባርኬያለሁ። ፍሬያማ ሆነሃል በኢየሱስ ስም። አሜን። በዚህ አገልግሎት ላይ አብሮ መቆም ይፈልጋል፣ ከጎን መሆን ይፈልጋል። ቃል የምትገባው የምትናገረው ካለ ተናገር። ያው እግዚአብሔር የተመሰገነ ይሁን። ስሙኝ፣ እየሰማችሁ አጋጣሚ ሆኖ ህዳር 28 ወደ አሜሪካን እንዲሄድ ከአሜሪካ ደብዳቤ መጥቶ ነበረ። ከአሜሪካ ደብዳቤ መጥቶለት ነበር። ደብዳቤ ከመጣ በኋላ ኢትዮጵያ ኤምባሲ፣ አሜሪካ ኤምባሲ 5 ወር ተርሚኔት አራዘመ። 5 ወር ካራዘመ በኋላ ይሄ ጉዳይ ማርች 21 ትናንት ነበር ቀጠሮ። ትናንትና በጣም ወረፋ ስለበዛ ወደ ማርች 22 ለዛሬ ተቀጠረ። ይሄ ነገር በጣም ስላሳሰበኝ የግድ ፕሮፌቱን ማግኘት አለብኝ ብዬ ቀጥታ እሱን ፈለኩ። እስከ መጨረሻ ቆየውና ማግኘት ስላልቻልኩ ቀጥታ እሱ ያለበት ማደሪያ ቦታ መሄድ አለብኝ ብዬ ሄጄ ሳትጸልይልኝ ነገ ማለፍ አይችልም፣ ስለዚህ መጸለይ አለብኝ ብዬ ጠየቅኩት። እሺ አለኝ። ጸለየ። ጠዋት 1 ሰዓት ነበረ አሜሪካን ኤምባሲ የገባ። ወዳውኑ እንደገባ የቀረበው መጠይቅ ሁሉ 100% አለፈ። 100% አለፈ። ከዛ በኋላ ዲኤችኤል ተባለ። ይህ ማለት ምን ማለት ነው? ቀጥታ ዲላ ላይ በቴሌ ሄደ ቪዛ ትቀበላለ። በዚህ ተወስኖ አሁን ነገ ነው የሚገባው። ይሄ ነው። እግዚአብሔር የተመሰገነ ኢየሱስ ተመስገናል። ከዚህ በኋላ የእናንተ የውጭ በር ተከፍቷል። ነገሮቻችሁን አስለቅቄያለሁ። በረከታችሁ ተለቋል። አሁን ቃል የሚገባ ያው ከዚህ አገልግሎት ጋር ራሴን ሁል ጊዜ ደጋፊ በመሆን ደግፋለሁ። ጌታ ኢየሱስ ዘመንን ይባርክ። ተባረክልኝ። ብሩኩን ኢየሱስ የመራኝ። እዚህ ጋር ያለሽው እናት ከማን ጋር ነው የምትኖሪው? ከባለቤቴ ጋር። ባለቤትሽ እዚህ ያለ? አልመጣም። ለምን እንደጠየኩሽ ታውቂያለሽ? ያንቺን ትዳር መረበሽ የሚፈልግ መንፈስ አለ። እውነት ነው። ጭቅጭቅ፣ ድብድብ ያለው ኢቨን ትናንትና ማታ ስትደባደቡና ስትጨቃጨቁ አየኋችሁ። አዎ፣ ትናንትና ማታ እንኳን ችግር ነበር። እውነት ነው። ትንሽ ህፃን ታሞ በቃ በሐኪም ስሮት አልቻልኩም። በቃ ህፃኑ አሁንም ታሞ ያለው እግዚአብሔር ያድናል። ሬሳውን ሴትዮዋ ጥላ መታ ልጇ ዳነ ብዬ እኔም ህፃኑን ጥዬ እዚህ መጣሁ። ከዚህ በኋላ ትዳርሽ አይፈርስም። አሜን። የባለቤትሽ ስልክ አለሽ? የባለቤቷ ስልክ ጋር አንድ ሰው ይደውል። አሁን ህፃኑ ተፈውሷል። ፈውስ አግኝቷል። ፈውስ ሆኗል። ፈውስ ወደ ቤትሽ ገብቷል። ፈውስ ሆኗል። የናዝሬቱ ኢየሱስ ፈውስን አድርጓል።
አሁን ደውላችሁ አሁን ቼክ አድርጉ። ኢየሱስ በዚህ አለ። አሜን። የናዝሬቱ ኢየሱስ በዚህ አለ። አሜን አሜን። የናዝሬቱ ኢየሱስ በዚህ አለ። አሜን። በዚህ ከተማ ላይ በከባድ ሞገስ ተንቀሳቀሰው ያለው በከባድ ሞገስ ተንቀሳቀሰው ያለው አሜን። ሞገስ የናንተ ብልጫ ሲሆን አይቻለሁ። አሜን። እግዚአብሔር ሞገስን ሲያፈስባቸው አይቻለሁ። አሜን። አምላኬ በሞገስ ይባርካቸዋል። ከዚህ በኋላ በጨለማው ዓለም ያለውን ሀብት አሳልፎ ይሰጣቸዋል። አሜን። በጨለማው ዓለም ያለውን ሀብት አሳልፎ ይሰጣቸዋል። አሜን። ልጇን ቼክ አደረገች። ደውለን ነበረ። አሁን ደውሎ ልጄ ሰላም ነው ብሏል። ወደ ቤት ሄዶ አይቶት አሁን ሰላም ነው ብሎ ደወለ። ሰላም ነው አለ። ልጅሽ አሁን ሰላም ነው። ምን ተሰማሽ? በጣም ደስታ ነው የተሰማኝ። ዩኒቨርሲቲውን ሰፈር አወቅሽው? አዎ፣ እዛ መስመር ነው ልጅሽ። አዎ፣ ይሄ በኮብልስቶን ሜጃ አለ አይደል? ወደ ዩኒቨርሲቲ ሰፈር እዛ ጋር ነው ልጅሽ ያለው። ተፈውሷል። አውሪው አሁን ባልሽን አውሪው። ሄሎ፣ እንዴት ነው ልጁ አሁን? ጌታ ይመስገን። አሁን ጥሩ ነው ልጁ። ደህና ነው አሁን? እግዚአብሔር ይመስገን። ጌታ ይመስገን። ጥሩ ነው። እግዚአብሔር ይባርክ። አሜን። አሁን ልጁ ጤነኛ ነው ብሏል። ነገ አላልኩም። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ። ለበለጠ መረጃ ስክሪን ላይ በምትመለከቷቸው ስልኮች መደወል ይችላሉ። የምትመለከቱት ሄቨን ቲቪ ነው። አብራችሁን ቆዩ።